ስንታመም ወደ ሆስፒታል እንደምንሮጠው ሁሉ ነፍሳችን ስትዝል፣ ህሊናችን በጭንቀት ሲታወክ ወዴት ነው የምንሄደው? ለስጋ በሽታ መድኃኒት አለው። ለቆሰለች ነፍስ መድኃኒቷ ምንድነው? ዛሬ እነኚህንና የመሳሰሉትን ጥያቄዎች የሚመልስ ግሩም መጽሐፍ ነው የምንዳስሰው። ሰላም፣ እንዴት ናችሁ የእግዚአብሔር ልጆች፣ የሰንኮሪስ ሚዲያ ተከታታዮች? ዛሬ የውስጥ ማንነታችንን በጥልቀት መርምሮ ለዛም ፍቱን የሆነ መድኃኒት የሚያዝልን ድንቅ መጽሐፍ ነው የምንዳስሰው። ካላነበባችሁት ከዚህ በኋላ እንደምታነቡት እርግጠኛ ነኝ። መጽሐፉ ርጢን ይሰኛል። ይህንን መጽሐፍ ደግሞ ያበረከቱልን በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት መምህር የሆኑት እጅግ የምንወዳቸው መጋቤ ሐዲስ የእንታ እሸቱ አለማየሁ ናቸው። እኚህ ታላቅ መምህርን ብዙዎቻችን ልዩ በሆኑ ንግግሮቻቸው፣ በቀልድ በተዋዙ ቁም ነገሮቻቸው፣ እንደዚሁም ደግሞ በምሳሌያዊ ትምህርቶቻቸው ብዙዎቻችን እናውቃቸዋለን። በዚህ መጽሐፋቸው ግን ከመምህርነት አልፈው እንደ መንፈሳዊ ሐኪም ሆነው ቀርበዋል። መጽሐፉ የቆሰለች ነፍስ የምትፈወስበት፣ የራቀች ነፍስ ወደ ፈጣሪዋ ወደ እግዚአብሔር የምትመለስበት፣ በኃጢአት የደከመች ህሊና ደግሞ የምታርፍበት ድንቅ የሆነ መንፈሳዊ ክሊኒክ ነው። ዛሬ ይህን መጽሐፍ አስጎበኛችኋለሁ። መንፈሳዊ ጥማችሁ የሚረካበት፣ የህይወት መንገዳችሁ የሚቃናበት ድንቅ ዳሰሳ እንደሚሆን አልጠራጠርም። አብራችሁን ቆዩ። የመጽሐፉ ርዕስ ቀድሞ እንደነገርኳችሁ ርጢን ይሰኛል። የገጹ ብዛት ደግሞ 160 ሲሆን የታተመበት ዓመተ ምህረት ደግሞ 2010 ዓመተ ምህረት ነው። ጸሐፊው ቀድሞ እንደነገርኳችሁ የሰዋስወ ብርሃን የቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት መምህር የሆኑት የእንታ እሸቱ አለማየሁ ናቸው። የመጽሐፉን ዋና ዓላማ ደግሞ ጠቅለል አድርገን ስናብራራው አስተምሮ ማዳን ሲሆን ሰዎች እውነተኛውን መድኃኒት አውቀውና አምነው ከዚህ መድኃኒት ጋር ህብረት እንዲያደርጉ ማስቻል ነው። በዘውግ መነጽር ደግሞ ስናየው ይህ የእንታ መጋቤ ሐዲስ እሸቱ አለማየሁ መጽሐፍ ከዕቅበተ እምነታዊና ከስብከታዊ ዘውጎች ልንመድበው እንችላለን። ሁለቱንም አጣምሮ የያዘ ማለት ነው። ብዙዎቻችሁ መጽሐፉ እጃችሁ ላይ ሲገባ መጀመሪያ ወደ ሐሳባችሁ የሚመጣው ጥያቄ ርጢን ማለት ምን ማለት ነው የሚለው እንደሚሆን አልጠራጠርም። ምክንያቱም ይህ ቃል ብዙ ጊዜ ስለማይዘወተር ማለት ነው። ስለ መጽሐፉ ርዕስ ለምን ርጢን ብለው እንደሰየሙትና ስለ መጽሐፉ ይዘት የእንታ በመግቢያው ላይ ጽፈውልናል። ከዛ ውስጥ ዋናውን ክፍል ቃል በቃል ላንብብላችሁ። የመጽሐፉን ርዕስ ርጢን ብየዋለሁ። ርጢን ከሙጫ ተቀምሞ የሚዘጋጅ ልዩ ከፈዋሽ ዕጣን ነው። ዕጣን ከብሉይ ኪዳን ጀምሮ ከመስዋዕት ማሳረጊያነቱ በላይ ፈዋሽ መዓዛ ያለው በመሆኑ የራሱ ልዩ የነፍስ መዓዛ ያለው የጌታችን የኢየሱስ ክርስቶስ ምሳሌ ነው። በጸሎተ ቅዳሴያችንም ላይ እፍረት ምዑዝ ኢየሱስ ክርስቶስ እንልና ዕጣን ይእቲ ማርያም ዕጣን ውእቱ እስመ ዘውስተ ከርሳ ዘይትሚዓዝ እምኩሉ ዕጣን ዘወለደቶ መጻ ወአድኀነነ እያልን የምንጠራው አማናዊው ልዩ መዓዛ ያለው ፈዋሽ መድኃኒት ነው። የዚህ መጽሐፍ ይዘትም ይህንኑ የነፍሳችን መድኃኒት ምንነትና የምንድንበትን መንገድ በተቀመመ መድኃኒትና በሂደቱ መስሎ በዝርዝር ስለሚያስረዳ ርጢን የሚለው ቃል የበለጠ ይገልጸዋል በማለት ለርዕስነት መርጬዋለሁ በማለት የመጽሐፉን ሐሳብና ይዘት ከርዕሱ ጀምሮ እንድንረዳው ሳንደክም አድርገውናል ማለት ነው። በአጭሩ ርጢን ማለት በሙጫ ወለላ ተቀምሞ የሚዘጋጅ ልዩ መዓዛ ያለው ፈዋሽ ዕጣን ሲሆን ምሳሌነቱም ደግሞ የአማናዊው መድኃኒት የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። የአረፍተ ነገር መዋቅሮቹንም ደግሞ ስናየው አረፍተ ነገሮቹ እጅግ አጫጭር ሲሆኑ ለመረዳት በማያስቸግር መልኩ በቆንጆ አገላለጽና በተመረጡ ጥቂት ሐረጋት
የተዋቀሩ አጫጭር አረፍተ ነገሮችን ይዟል። የቃላት ምርጫዎቻቸውንም ደግሞ ስናይ ምሁራዊ፣ ምስጢራዊ፣ ያሸበረቁና ዘያዊ ቃላትን እንደየአስፈላጊነታቸውና እንደየአገባባቸው አሰባጥረው ተጠቅመውባቸዋል። ይህም መጽሐፉን እጅግ ተወዳጅ አድርጎታል። የአንቀጽና የምዕራፍ አወቃቀራቸውንም ደግሞ ስናይ መጽሐፉ በአጫጭር አረፍተ ነገሮች የተዋቀሩ አጫጭር አናቅጽ ያሉት ሲሆን በእውቀት የታጨቁ ከ2 እስከ 11 ንዑሳን አርዕስት ያሏቸው 9 አበይት ምዕራፎች አሉት። ከዋና ዋና የምዕራፉ ርዕሶች እስከ ንዑሳን ርዕሶች ድረስ ነገሩን ለማስረዳት የሄዱበት አካሄድና ሳይረዳ የሚቀር አንዳች ጉዳይ እንዳይኖር የሚያደርጉት ጥረት እጅግ የሚያስደንቅ ሲሆን አንባቢውም ሐሳቡን በቀላሉ እንዲረዳውና ሐሳቡ በአንባቢው ልቡና እንዲሰርጽ በብርቱ ያግዛል። የቋንቋ አጠቃቀማቸውንም ደግሞ ስናይ የጥንቱን የቤተ ክርስቲያናችንን የስነ ጽሑፍ መንገድ ከዘመናዊው ስነ ጽሑፍ እንዲሁም ከአንድምታው የትርጓሜ ስልት ጋር በማዋሃድ እጅግ ጥልቅና ማራኪ መሳጭ የሆነ ጽሑፍ ማቅረብ ችለዋል። በፈሊጣዊ ንግግሮች፣ በአባባሎች፣ በቀልዶችና በመሳሰሉት ሀገርኛ ዘዬዎች እየተዋዛ በመቅረቡ በሁሉም የዕድሜ ክልሎችና የእውቀት ደረጃ ያሉ ሰዎች በቀላሉ እንዲረዱት ያስችላቸዋል። የትረካ አንጻራቸውንም ደግሞ ስናይ የኔታ የመጀመሪያ መደብ የትረካ አንጻርን ተጠቅመዋል ለጽሑፋቸው። ጽሑፉም ለአንባቢው የበለጠ ስሜት እንዲሰጠውና ከአንባቢው ጋር እንዲዋሃድ ከ3ኛ መደብ የአጻጻፍ ስልት ይልቅ የቅርቡን የ1ኛና የ2ኛ መደብ የአጻጻፍ ስልት ተጠቅመዋል። ይህም ማለት እንዴት ነው? እኔ፣ አንተ፣ አንቺ፣ እኛ፣ እናንተ፣ እህቴ፣ ወንድሜ እና የመሳሰሉትን የፍቅር ቃላትን የሚገልጹ እነዚህን የመጀመሪያና የ2ኛ መደብን የሚያቀርቡ የቅርቦቹን መደብ ለአጻጻፍ ስልታቸው ተጠቅመዋል። ድምጸቱንም ደግሞ ስናየው ደራሲው እጅግ ተስፈኛ ሲሆኑ ፍጥረት ሁሉ መድኃኒቱን አውቆና መድኃኒቱን ወስዶ የድህነት ተቋዳሽ እንዲሆን በብርቱ ይጥራሉ። በጽሑፉ ውስጥ አልፎ አልፎ የሐሳብ ድግግሞሽ ያሉ ሲሆን ይህንንም አጽንዖት እንድንሰጣቸው የፈለጓቸው ጉዳዮች ላይ ተጠቅመዋቸዋል። ከሁሉም ትኩረትን የሚስበው ደግሞ የምዕራፍ 4 እና የምዕራፍ 5 ድግግሞሽ ነው። ይህም ደግሞ የምዕራፎቹ ዋና ዋና አበይት ርዕሶቹ ተመሳሳይ መሆናቸው ነው። የሁለቱም ምዕራፎች ርዕስ ምን ይላል? የህይወት መድኃኒት ይላል። በሁለት ምዕራፍ ለዛውም ተመሳሳይ አድርገው ደግሞ አቅርበውታል። ይህንን የገባችሁ ወይንም ደግሞ የገመታችሁትንም ቢሆን በኮሜንት መስጫው ላይ ጻፉልኝ። የጊዜ ቅደም ተከተሉንም ደግሞ ስናይ ጸሐፊው የመጽሐፉ አወቃቀር ላይ የሁነቶች ቅደም ተከተል በሚገባ ተጠቅመውበታል። ሊያስተላልፉ የፈለጉት ስለ ድህነት ነውና የዳነው አዳም ከመታመሙ አስቀድሞ ከነበረው ኩነት እስከ ዳነበት እንዲሁም ደግሞ በዚህ ዘመን እስካለነው ሰዎች የድህነት ጎዳና ድረስ በቅደም ተከተል ፍሰቱን ሳይለቅ በሚገባ ሰድረውልናል። የዘይቤ አጠቃቀማቸውንም ደግሞ ስናይ አነጻጻሪ፣ ተምሳሌትና ሰውኛ ዘይቤዎችን ተጠቅመዋል። እንደየቦታቸው ሶስቱንም ዘይቤዎች ለመጠቀም ሞክረዋል። የማጣቀሻ ወይንም ደግሞ የምንጭ አጠቃቀማቸውንም ደግሞ ስናይ የሐሳቡን ባለቤቶች በስም በጥቅስና በልዩ ልዩ መንገድ አስገብተዋቸዋል። እንደዚሁም ደግሞ ብዙ ቦታ ላይ የአንድምታውን ዘይም ደግሞ ተጠቅመዋል። እንዲል እያሉ ማለት ነው። ጠቅለል ስናደርገው የኔታ እንደሚሉት የቅዱሳት መጻሕፍት ዓላማ ክርስቶስን ከነወዳጆቹ መግለጥ፣ ሰይጣንን ደግሞ ከነግብረ አበሮቹ ማጋለጥ ነውና የእርሳቸውን መጽሐፍ ከላይ ለመግለጽ እንደሞከር ነው ነገረ ድህነትን አስተምሮ ሰዎች በዚህ የድህነት ጎዳና እንዲመላለሱ ማስቻል ሲሆን ይህንንም በመጽሐፉ በሚገባ ማሳየት ተችሏል። ወይም ደግሞ ስለ ድህነቱ ተገቢውን ማብራሪያ ተሰጥቶበታል። ይህም ማለት የሰው ልጅ እንዴት እንደዳነ፣ በምን እንደዳነ፣ መቼ እንደዳነ፣ ማን እንዳዳነው፣ ለመዳን ከመዳኑ በፊት፣ በዳነ ጊዜ፣ ከዳነ በኋላ ምን ማድረግ እንዳለበት፣ አንድም ድህነቱ፣ መድኃኒቱ፣ ሐኪሙ፣ የዳነው በሽተኛ የሰው ልጅ እንዴት
ከበሽታው መዳን እንደሚችል እንደ ቅደም ተከተላቸው በሚገባ ተብራርተውልናል። በዚህም በሽተኛውን የሰውን ልጅ ከመድኃኒቱ ከክርስቶስ፣ የወደቀውን የሰውን ልጅ ከሚያነሳው ከኢየሱስ ክርስቶስ፣ የሞተውን የሰውን ልጅ ሕይወት ሊሰጠው ከሚችለው ከክርስቶስ ጋር ለማገናኘት በብርቱ ጥረት አድርገዋል። በተጨማሪም የነገረ ድህነትን ጉዳይ ብቻ ይዞ በብልት እያደረጉ ከእግር እስከ ራሱ መተንተን ይህ እጅግ የሚያስመሰግንና ልዩ የሚያደርጋቸው ጉዳይ ነው። የኔታን ቃለ ሕይወት ያሰማልን እንላለን። ከስነ ጽሑፍ አንጻር ይህንን ያክል ካልኳችሁ አሁን ደግሞ ዞር እያልኩ መጽሐፉን ደግሞ ላስጎብኛችሁ። መጽሐፉ በእውቀትና በመፍትሄዎች የታጨቁ 9 አበይት ምዕራፎች ያሉት ሲሆን በዋናነት የሚያተኩሩባቸው ነጥቦችን ደግሞ በ3 ከፍላችሁ ማንበብ ትችላላችሁ። የመጀመሪያው ኃጢአትን እንደ በሽታ መመልከት ሲሆን ብዙ ጊዜ ኃጢአትን የምናየው እንደ ወንጀል ብቻ ነው። የኔታ ግን በዚህ መጽሐፋቸው ኃጢአትን እንደ በሽታ ነው የሚስሉት። አንድ የታመመ ሰው ለምን ታመምክ ተብሎ አይከሰስም ወይም ደግሞ አይመታም፣ አይቀጣም። ይልቁንም መድኃኒት ተፈልጎ ሐኪሞችን አማክሮ የሚድንበትን መንገድ ይፈለጋል። መጽሐፉም ኃጢአተኞችን ተስፋ ከመቁረጥ ይልቅ ወደ መንፈሳዊው ክሊኒክ ወደ መድኃኒቱ ይመራቸዋል። ሁለተኛው የነፍሳችን ሐኪምና መድኃኒትን ማስተዋወቅ ሲሆን መጽሐፉን ካነበብን በኋላ እውነተኛውን ሐኪምና እውነተኛውን መድኃኒት በሚገባ እንረዳለን። ሶስተኛው መፍትሄ መስጠት ሲሆን ርጢን የተግባር እንጂ የቲዎሪ መጽሐፍ አይደለም። በጭንቀት ለተያዙ፣ በሱስ ለተጠመዱ፣ ውስጣዊ ሰላማቸውን ላጡ፣ ከመንፈሳዊ ሕይወት ለራቁ ሰዎች ደረጃ በደረጃ በተግባር የሚተገበር የሕክምና ማዘዣ ልንለው እንችላለን። ስለዚህ መጽሐፉ ስለ በሽታ ብቻ ሳይሆን ስለ መድኃኒት፣ ስለ ህመማችን ብቻ ሳይሆን ስለ ታላቁ ፈውስ የሚናገር ድንቅ መመሪያ ነው ልንለው እንችላለን። ወደ መጽሐፉ የመጀመሪያ ምዕራፎች ስንገባ ምን ጊዜም ቢሆን መድኃኒት ከመውሰዳችን በፊት በሽታውን ማወቅ አለብን። የኔታ እሸቱም በመጽሐፉ የመጀመሪያ ምዕራፎች ላይ እንደ መንፈሳዊ ሐኪም ሆነው የቀረቡበትና የሰውን ልጅ ማንነት በጥልቀት የመረመሩበት ክፍል ነው። የመጀመሪያዎቹ ምዕራፎች ማለት ነው። ደራሲው በመጀመሪያ የሚያስታውሱን የሰውን ልጅ አፈጣጠር ምን እንደሚመስል ነው። እግዚአብሔር ሰውን ሲፈጥር ጤናማ፣ ንጹህ፣ ባለሙሉ አእምሮ አድርጎ እንደፈጠረው በሚገባ ያብራሩልናል። ነገር ግን ኃጢአት ወደ ውስጣችን ሲገባ ይህን ተፈጥሯዊ ጤንነታችንን እንዳጣን ተንተን አድርገው ያብራሩልናል። ገጽ 33 ላይ እንደዚህ ይላሉ፣ ላንብብላችሁ። የሰው ልጅ ምን ገጠመውና ድህነት አስፈለገው ቢሉ አዳምን ከገነት ሲባረር ድህነት የሚያስፈልገው ህመም ስላገኘው ነው ይላሉ። ስለዚህ ድህነት ያስፈለገው የመጀመሪያው ምክንያት አዳም ከገነት መባረሩና በመባረሩ ምክንያት ድህነት የሚያስፈልገው ወይም መድኃኒት የሚያስፈልገው በሽታ ስለገጠመው ነው ማለት ነው። ይቀጥሉና ስለ አፈጣጠሩ በጥልቀት ያብራራሉ። የሰው ልጅ የእግዚአብሔር አምሳል እንደሆነና ሰውን መግደል ማለት በሌላ ገጹ የእግዚአብሔርን ፎቶ መቅደድ እንደሆነ እንዲሁም ደግሞ ስለ 3ቱ የህይወት አይነቶች እያብራሩ ይሄዳሉ። እነዚህ 3ቱ የህይወት አይነቶች የሰው፣ የመላእክትና የእንስሳት የህይወት አይነቶች ናቸው። እነዚህን በምን ይገናኛሉ፣ በምን ይለያያሉ የሚሉትን እየተነተኑ ይሄዱና ዋና ማጠንጠኛቸው ግን የመጽሐፉ ማዕከል ግን ከ3ቱ የህይወት አይነቶች ድህነት የተደረገለት ሰው ነውና ስለ ሰው ነው የሚያደርጉ። የሰው የህይወት ገጾችንም በ2 ከፍለው ያብራራሉ። የመጀመሪያው ከልደት እስከ ሞት ያለው ሲሆን ሁለተኛው ደግሞ ከሞት በኋላ ያለው ማለት ነው። ምርመራቸውንም እያጠናከሩ ይሄዱና አዳም የደረሰበት ዋነኛው ህመም ሞት ነው ይላሉ። ይቀጥሉና በሽታ ለሞት፣ ሞት ደግሞ ለመቃብር እየተቀባበሩ ሲያሰቃዩት ኖረዋል ይላሉ። ስለ ድህነት ተስፋው፣ ስለ በጉ እንደዚሁም ደግሞ ስለ ነገረ ድህነት አላባዎች እያብራሩ እየተነተኑ በሚደንቅ ሁኔታ ቀድሞ እንደነገርኳችሁ መጋቤ ሐዲስ ኃጢአትን እንደ ወንጀል ከማየት ይልቅ እንደ በሽታ እንዲታይ ይመርጣሉ። ለምን ካልን ደግሞ
አንደኛ አሳማሚ ስለሆነ፣ ሁለተኛ ደግሞ ተላላፊ ነው፣ ሶስተኛ ደግሞ መድኃኒት የሚያስፈልገው ስለሆነ በእነዚህና በመሳሰሉት ምክንያቶች ኃጢአትን እንደ በሽታ እንድናየው ይፈልጋሉ። እሳቸውም መጽሐፋቸው ላይ ትኩረት አድርገው የጻፉት ኃጢአትን መድኃኒት እንዳለው በሽታ አድርገው ነው። ስለዚህ ከምዕራፍ 1 እስከ ምዕራፍ 3 ባለው የምንረዳው ዋናው ቁም ነገር ይሄ ነው። እኛ የታመምን ሰዎች እንጂ የተጠላን ፍጥረታት አለመሆናችን። በሽታችንን አምነን ከተቀበልን ደግሞ ወደሚቀጥለው ክፍል ወይም ደግሞ ወደ መድኃኒቱ ወደ ሕክምናው እንድንዘጋጅ በብርቱ ያግዘናል ማለት ነው። ስለዚህ በሽታውን እንድንቀበል በሽተኞች እንደሆንን መጀመሪያ እንድናምን በመጀመሪያዎቹ ምዕራፍ አብራርተውልናል ማለት ነው። በመጀመሪያዎቹ ምዕራፎች በሽታችንን መርምረን ካወቅን አሁን ደግሞ ወደ መድኃኒቱ ወደ ሕክምናውና ወደ ውጤቱ የሚመሩን ክፍሎች ወደ እነሱ እንገባለን። መጋቤ ሐዲስ በምዕራፍ 4 እና በምዕራፍ 5 ላይ ለነፍሳችን በሽታ መድኃኒቱ ምንድን ነው? ይህ መድኃኒት ደግሞ እንዴት ተቀመመ? የትስ ይገኛል? ለሚሉ ጥያቄዎች አስገራሚ የሆኑ ምላሾችን ይሰጣል። ምዕራፍ 4 እና ምዕራፍ 5 አበይት ርዕሶቻቸው ተመሳሳይ እንደሆኑ ቅድም ነግሬያችኋለሁ። የህይወት መድኃኒት የሚሉት ማለት ነው። የህይወት መድኃኒት ላይ የተብራራበት መንገድ እጅግ ድንቅ ነው። ሁለቱም ምዕራፎች ላይ የሚያስደንቁ ንዑሳን አርእስት ይዘዋል። ንዑሳን አርእስቱ ማውጫው ላይ ያለውን እሱን ብቻ ላንብብላችሁ፣ ከዛ በኋላ ምን እንደተሰማችሁ ትጽፉልኛላችሁ። ምዕራፍ 4 ላይ ርዕሱ ቅድም እንደነገርኳችሁ የህይወት መድኃኒት ይልና የህይወት መድኃኒት አዘገጃጀት፣ የህይወት መድኃኒት ቅመማ፣ የመጣው ባለመድኃኒትና አመጣጡ፣ ከሁሉም የሚበልጥ የማዳን ጥበቡ፣ የእግዚአብሔር ግብር፣ ብዙ ስራ ጥቂት ንግግር። ምዕራፍ 5 ላይ ደግሞ እንደዚሁ ርዕሱ የህይወት መድኃኒት ይሆንና የህይወት መድኃኒት ልዩ ባህሪያት፣ ሳይታመሙ የሚወስዱት ሕክምና ወይንም ደግሞ ከጎርፉ በፊት የተሰራች መርከብ ይላሉ በቅንፍ። የትናንት የዛሬና የነገ መድኃኒት፣ ወደ በሽተኛው የመጣ መድኃኒት፣ በሽተኞቹን የገዛ መድኃኒት፣ በመላመድ ፈዋሽነቱ የማይቀንስ መድኃኒት፣ የህይወት ዘመን መድኃኒት፣ ለሁሉም በሽታ የሚታዘዝ አንድ አይነት መድኃኒት፣ አሰረ ደዌ ወይም ጠባሳ የሌለው ሕክምና፣ የጎንዮሽ ጉዳት አልባ መድኃኒት፣ የመንፈሳዊ አካላት ቀዶ ጥገና የሚሉ ናቸው። በውስጡ ወደ ታጨቁት ምስጢራት ሳንገባ ርዕሶቹ ብቻ ያስጨንቃሉ፣ ያስደነግጣሉ አይደል? አንብባችሁ ሐሳባችሁን እንደምትጽፉልኝ ተስፋ አደርጋለሁ። ወደ እነዚህ ውስጥ አልገባም። ነገር ግን ከዚህ ውስጥ ምዕራፍ 4ን ሲጀምሩ የጻፉት አንድ ሐሳብ ብቻ ቃል በቃል ከመጽሐፍ ወስጄ ላንብብላችሁ። በነቢያት ትንቢት፣ በካህናት ጸሎት፣ በማይጠንቱ መዳን ስላልተቻለ ብቸኛው የመዳኛ መንገድ የጌታችን የኢየሱስ ክርስቶስ ሰው መሆን ነው። ለመድኃኒቱ ቅመማ ክትባት ለማዘጋጀት የበሽተኛው የአዳም ስጋ ያስፈልግ ነበር። ክትባት የሚዘጋጀው ከራሱ ከተዳከመ በሽታ አምጪ ህዋስ ነው። ምድራዊ ክትባት ከራሱ ከበሽታ አምጪ ህዋስ ጭምር እንደሚቀመመው ይህም የህይወት መድኃኒት የተቀመመው በራሱ በበሽተኛው ስጋ ነው። ወደ ወርቁ ስንመጣ መድኃኒቱ የእግዚአብሔር ሰው መሆን ነበረ ይላሉ። ምዕራፍ 6 ስለ ድህነት ባለድርሻዎች ይናገራል። ስለ እግዚአብሔር፣ ስለ ሰው፣ ስለ እመቤታችንና ስለ ሌሎች ፍጥረታት ሰፋ አድርጎ ይተነትናል። ገጽ 91 ላይ ያለውን ደግሞ እስኪ ላንብብላችሁ። በበሽተኛ የተመሰለው ሰው ሲሆን በመድኃኒት የተመሰለው ደግሞ እግዚአብሔር ነው። መድኃኒት በሚቀመምበት ዕፅ የተመሰለችው ደግሞ እመቤታችን ናት። ዕፀ ሕይወት ከተባለች ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋህዶ ቀምሞ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የመጠቀሚያ ጊዜ የማያልፍበት ለሕፃን ለወጣት ለሽማግሌ የማይባል ከሕፃኑ ከአዛውንቱ ከወንዱ ከሴቱ ተራው ተርታው ከባለስልጣን የተማረው ካልተማረው ሳይንቲስቱ ከገበሬው የማይለይበት ሁሉን እኩል አድርጎ ሊፈውስ የሚችል የማያስርበውን
የማያስጠማውን ስጋውን ደሙን ሰጠን ይላሉ። ምዕራፍ 7 በድህነት ስለተገኙ ጸጋዎች፣ በስጋ በነፍስ፣ በዓለመ ስጋ በዓለመ ነፍስ፣ በአጠቃላይ ስላገኘናቸው ጸጋዎች በስፋት ይተነትናል። እንደዚሁም ደግሞ ምዕራፍ 8 ላይ በድህነት ስላገኘናቸው አረቦኖች አረቦነ ጸጋ ይሉታል። ምዕራፍ 9 ላይ ደግሞ ስለ ሕይወት መንገድ ጥልቅ ማብራሪያዎችን ይሰጡናል። ጥቂቶቹን እስኪ ላንብብላችሁ። የክርስትና ሃይማኖት አንድ ቤተሰብ ሊያሟላ የሚገባውን ሁሉ ያሟላል። እግዚአብሔር አባት፣ እመቤታችን እናት፣ ቤታችን ቤተክርስቲያን፣ ልጆች ደግሞ እኛ፣ ምግብ ስጋ ወደሙ ነው ይላሉ። ሌላው የመጀመሪያ ደረጃ ኃጢአትን ማመን ወይንም በሽታን ማመን እንደሆነ ይገልጹና በሁለተኛ ደረጃ ማመን ብቻ በቂ አይደለም። አሞኛል ብሎ ጭንቅላቱን ማሳመን ይቻላል። ነገር ግን ከታመሙ በኋላ ወደ ሐኪም ቤቱና ወደ ሐኪሙ መሄድ ያስፈልጋል። አንዳንድ ጊዜ እኔ እኮ ኃጢአተኛ ነኝ፣ እኔ እኮ በደለኛ ነኝ፣ እንዴት አድርጌ ቤተክርስቲያን እሄዳለሁ የሚሉ ሰዎች ያጋጥማሉ። ነገር ግን ማንም በሽተኛ ይህን በሽታ ይዤ እንዴት ሐኪም ቤት እሄዳለሁ ብሎ አያውቅም፣ ሊልም አይችልም። ለበሽተኛ ቀላልም ይሁን መካከለኛ ካልሆነም ከፍተኛ ሐኪም ቤት መሄድ የግድ ነው ይላሉ። መዳናችን የምንወድበት ምክንያትንም ደግሞ ሲገልጹ መዳናችን ከሁሉ አልቀን የምንወደው የነበረብንን መከራ ስለምናውቀው ነው ይላሉ። እንደዚሁም ደግሞ ከእግዚአብሔር የሚገኘው የመጽደቅም ሆነ የመኮነን፣ የመሞትም ሆነ የመዳን፣ ገነት የመግባትም ሆነ ሲኦል የመግባት መብት በገዛ እጃችን ያለ ነው። ምክንያቱም እግዚአብሔር ሲሰቀል የገነትን ደጅ ከፈተ እንጂ የሲኦልን በር አልዘጋም። ይህም ማለት ወደ ገነትም ወደ ሲኦልም ወደ ወደድነው የመግባት መብት የኛው እጅ ላይ ነው ይላሉ። በአጠቃላይ ድህነት ማለት ከገሃነም ማምለጥ ብቻ ሳይሆን ወደ ቀድሞ ፍጹም ጤንነት መመለስም ማለት ነው። አንድ ከሆስፒታል ድኖ የወጣ ሰው ራሱን መጠበቅ እንዳለበት ሁሉ ከኃጢአት የዳነም ሰው ከኃጢአት የተላቀቀም ሰው እንዴት አድርጎ ራሱን ከኃጢአት ዳግም መጠበቅ እንዳለበት በሚገባ ያብራሩልናል። በተጨማሪም ትልቁና አደገኛው በሽታ ኃጢአት ሳይሆን ተስፋ መቁረጥ ነው። ሰው ኃጢአት ቢሰራ መድኃኒት አለው። ተስፋ የቆረጠ ሰው ግን በፍጹም ወደ መድኃኒቱ ሊሄድ አይችልም። ኃጢአት ሰርቶ ወደ መድኃኒት መሄድ ይችላል። ተስፋ ከቆረጠ ግን እንዴት ብሎ ወደ መድኃኒቱ ይሄዳል? ጌታችን ኢየሱስ ክርስቶስ የሰውን ልጅ ሁሉ ድኖ እንዲኖር ይፈልጋል። ረጢን መድኃኒታችን ነው። ተስፋ ደግሞ መንገዳችን ነው። ረጢንን ልዩ ከሚያደርጓቸው ነጥቦች ጥቂቶቹን እንመልከትና እንቋጭ። የመጀመሪያው የአቀራረብ ዘይቤያቸው ሲሆን የኔታ እሸቱ አለማየሁ የሚታወቁበት ጥልቅ የሆነ በምሳሌ የማስረዳት ብቃታቸውን በዚህ መጽሐፍ ላይ ተንጸባርቋል። ውስብስብ የሆኑ የመንፈሳዊው ዓለም ዕውቀቶችን በተለይም ምስጢረ ስጋዌ እንደዚሁም ነገረ ድህነትን ከዘመናዊው የሕክምናው ሳይንስ ጋር በማጣመር ወይም በማነጻጸር የዘመኑ ወይም የወቅቱ ሰዎች በተለይም ደግሞ ወጣቶች በቀላሉ እንዲረዱና በቀላሉ እንዲዋሃዱት ቆንጆ የሆነ የአቀራረብ ዘዴን ተጠቅመዋል። ሁለተኛው እጅግ ልዩ የሚያደርገው ይህንን መጽሐፍ ከኩነኔ ይልቅ ፈውስ ላይ ማተኮሩ ነው። ብዙ ጊዜ ስለ ኃጢአት የሚጻፉ መጻሕፍት መኮነን ይበዛቸዋል። ረጢን ግን ትኩረቱ እንዴት እንዳን የሚለው ጥያቄ ላይ ነው። ኃጢአተኛውን ደግሞ እንደ ጠላት ወይንም እንደ ወንጀለኛ ሳይሆን እንደ ህመምተኛ ወይም እንደ ታካሚ፣ እግዚአብሔርን ደግሞ እንደ ፈላጭ ቆራጭ እንደ ፈራጅ ሳይሆን እንደ አፍቃሪ ሐኪም አድርጎ መሳሉ መጽሐፉን እጅግ ልዩ መሳጭና ተወዳጅ አድርጎታል። ሶስተኛው የመፍትሄ መመሪያዎችን ይሰጣል። መጽሐፉ ዝም ብሎ ስለ ሐሳብ ብቻ የሚያወራ ሳይሆን አንድ ሰው ከነፍስ በሽታው ለመፈወስ ደረጃ በደረጃ ምን ማድረግ እንዳለበት የሚያሳዩ ተግባራዊ መመሪያዎችን ይሰጣል። ይህንና የመሳሰሉት ሐሳቦች መጽሐፉን እጅግ ልዩ ያደርጉታል። እንግዲህ ተመልካቾቻችን የመጋቤ ሐዲስ የኔታ እሸቱ አለማየሁ ረጢን የተሰኘው መጽሐፍ ዳሰሳችን በዚህ መልኩ አጠናቀናል። ይህ መጽሐፍ ለነፍሳችሁ የመድኃኒት ማዘዣ እንደሚሆን አልጠራጠርም።
በተለይም በዚህ በጭንቀትና ተስፋ በመቁረጥ በተሞላች ዓለም ለምንኖር ለኛ ርጢን የውስጥ ሰላም የምናገኝበት ታላቅ መሳሪያ ነው። መጽሐፉን አንብባችሁ ስትጨርሱ ተስፋ የመቁረጥ ሳይሆን እግዚአብሔር እኔን ምን ያክል ይወደኛል የሚል አስደናቂ ስሜት እንደሚሰማችሁ አልጠራጠርም። መጽሐፉን ገዝታችሁ ደግማችሁ ደጋግማችሁ እንድታነቡት እጋብዛችኋለሁ። ይህንታም ደግሞ በመጽሐፉ የመጨረሻው ገጽ የመጨረሻው ቃላቸው ላይ ቃል ገብተውልን ነበረ። ሌላ መጽሐፍ እንደሚጽፉልን በሌላ መጽሐፍ እስክንገናኝ ድረስ ሰላም ሁኑ ብለው ነበር ያጠናቀቁት። ስለዚህ ሌላ መጽሐፎቻቸውን እንናፍቃለን። እንግዲህ ለዛሬ የነበረን የመጽሐፍ ዳሰሳ መርሃ ግብራችን ይህን ይመስል ነበር። እናንተስ የየንታን መጽሐፍ አንብባችሁታል? ከመጽሐፋቸውስ በጥልቀት ልባችሁን የነካው ሐሳብ የትኛው ነው? ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለሌሎች እንዲደርስ እንደዚሁም ሼር አድርጉ። ሌሎች ደግሞ የመጽሐፍ ዳሰሳዎችና መሰል ፕሮግራሞች እንዲደርሷችሁ ደግሞ ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። ሰላም እግዚአብሔር ከሁላችን ጋር ይሁን።